ለአንቺ ጭራሽ አብርሽ ይቅርታ ሊጠይቅ ላንቺ? ኧረ አንቺ ወጥተሽ ይቅርታ ጠይቂ እንጂ ነገሩ ሳይበባስ ማለት ነው። እና አንቺ እኮ በህይወታቸው ለምን ላይ መጣሽ እንጂ እኮ እነሱ አልመጡብሽም ማለት ነው። አንቺ እኮ በአብርሽ እጅ አለሽ። እንደሆንሽ ደግሞ በደንብ ጠንቅቀሽ ወቂ ማለት ነው። ሲቀጥል እኔ ትላንትና ምን ሊለቀቅ ነበረ ብዬ የጠበኩት ማለት ነው። ይሄ ነው እንዴ? ለዚህ ነበረ እውነተኛው ነገር? ይሄ እኮ ያለፈ ታሪክ ነው። ምንም አይነት የሌለው ነገር ማለት ነው። እኔ በአብርሽ በጣም ነው የምተማመንበት ማለት ነው። የምተማመንበትም ነገር ቢኖር ሩታ ከጎኑ ሆና እንደዚህ አይነት ቃላቶች በጭራሽ አይጠቀምም። እውነቴ ነው ምላችሁ። አብርሽ ማለት እኔ እንጃ የዋህነቱ ነው እንጂ ለዚህ ደረጃ የሚያበቃው እንደ ሰው ጨካኝ ቢሆን እንደ ሰው መርዝ ቢሆን ማለት ነው። እውነቴ ነው ምላችሁ ሚዲያ ላይ አንድ ሰው አይቀመጥም ነበር እንደዚህ አይነት ድርጊት ቢያደርግ ማለት ነው። ለምሳሌ ሩታ ምን በድላው ማለት ነው? ለሱ ስላለቀሰች ፍቅሩን ስለተቀበለች ሲያለቅስ አንስታ ይሄንን ደረጃ ስለደረሱ ምን አይነት ጥፋት አይቶ እስቲ እናንተ ፍረዱ። ሴት ልጅ ናት ሴት ልጅ ናት የምትሉ ማለት ነው፣ ከሷ ጋር ሄዳችሁ የምታሽቃብጡ ማለት ነው። እስቲ ሩታ ምን በድላው ነው? አንድ ሰው ሳይበድላችሁ ከመሬት ተነስታችሁ ይሄንና ከሩታ እያለ ይሄንን ነገር ይሰራል ብላችሁ ታምናላችሁ? እኔ በጭራሽ በአብርሽ እተማመንበታለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ነፂ በጣም ተጎድቻለሁ ብላ እንግዲህ የበፊት ደብዳቤ እያመጣች እኔ እኮ በጣም ነው የሚገርመኝ እውነት። እኔ የትም ትዞሩ ትመጡ ነው ማለት ነው። ስትሄዱ ለምን አስባችሁበት ይሄ ነገር እኔ በኋላ እፈልገዋለሁ ብላችሁ የማታስቡ ሰዎች እና አሁን ደግሞ አብርሽና ሩታ ትልቅ ደረጃ ሲደርሱ ይሄንን መቶኝኝ ማለት ማልቀስ እኔ በጣም ነው የሚደብረኝ። ሲቀጥል ባሊና ሚስቶች አይደሉም አላለችም እንዴ? እውነት የቲጂ ልሳከምር እንደዚህ ያሳብዳል እንዴ ዶላር? እውነት በረካ ይሆንላችሁም እኮ እንደዚህ ያላቀሰሽ ይሄን ያክል እንባ አውርደሽ ይሄን ያክል እንጅሽን ቢንቱ ቀብተሽ አስረሽ፣ ኧረ ብስምላ ከጥራቱ ብዛቱ ትንሽ ነገር ለምን አትሆንም? እኔ በአቅሜ ያገኘዋትን ብትበሉስ ደግሞ በእምነታችን ማለት ነው። በጣም ክፋት ጊዜ ሆነዋል ማለት ነው። የውሸት ይምላሉ፣ ማይናገሩ ነገር የለም። ኧረ በጣም እኔ እንጃ። እና ለማንኛውም ውድ ቤተሰቦቼ እኔ በአብርሽና በሩታ በጣም ነው የምተማመነው ማለት ነው። ሲቀጥልም ደግሞ አሁን የወቀሰችው ያለችው አብርሽን ነው። ሩታ ለምን አያምናትም? ዱባይ ሚዶ ለምን ሰርግ አረገ እያለች ነበር። አያችሁ አብርሽ የነበረበት ሁኔታ ጭራሽም አታውቅም ማለት ነው። ምክንያቱም ዱባይ ሂዶ ሰርግ ለምን አረገ የምትልበት ምክንያት ሁሉም ሰው የሚያውቀው ነው። እዚህ ጋር እሱ ፈልጎት አይደለም። መጀመሪያ አብይ ቲቪ ላይ ኢንተርቪው ሲደረግ ከአድናቂዎቼ ጋር ዱባይ ነው ሰርግ ማረገው ብሎ ቃል የገባው ነገር ነበረ። የእኛ አክባሪዎች ማለት ነው ቃላቸው አክብረው መተው ነው ያረጉት ማለት ነው። እኔ እስከ ዛሬ አብርሽ እየዋሸኝ ነው፣ ሪከርድ እያደረገልኝ ነው፣ እየጻፈልኝ ነው የምትል ነገር በጭራሽ አላምናትም። እንዴ ሴት ልጅ 2 አመት ሊሆናቸው እኮ ነው። አብርሽና ሩታ ስንት ነገር አሳልፈዋል። በ2 አመት ውስጥ ሩታ አብራው ከአብርሽ እያደረች አደባባይ ወጥተው እንኳን እየተሳሳሙ ሽምግልና እየተላከ የ1 አመት ፍቅራችን ነው ብለው ፍቅራቸውን ሲያከብሩ ስንት ነገር ሲደረጉ፣ ከዚህ በፊት ድራማ ራሱ ሩታን ዳኒ አፍቅሬያታለሁ ብሎ ሲመጣ አረ ስንቱ ተዘርዝሩ ስንቱ ይተው። ይሄን ሁሉ ሲደረግ አብርሽ ሚያወራት ከሆነ መጠርጠር እንዴት አቃታት? ተምር ከሁሉም ነገር ተውትና ማለት ነው። ሩታ ሌላ ሀገር ሊሄድ ነው ብላ በተነሳችበት ሰዓት ጋሽዬ ኢዶ ሲያስታርቃቸው እቺ ልጅ ለምንድን ነው ብላ መጠርጠር ያቅታታል? አረ እውነት የትላንትና ቪዲዮ ጭራሽ የሚደብር የሚያስጠላ ቪዲዮ። እኔ ከዛ በፊት እውነትም ይሆናል ወይ እውነት እንደዚህ ነገር ይሆናል ወይ ብዬ የሆነ ጥርጣሬ ያድርብኝ ነበር። እኔ ከምሬ ነው ምላችሁ ትላንትና ባየሁት ቪዲዮ ሙሉ በሙሉ ድራማ እንደሆነ አብርሽን አስፈቅዳ እሷ መፈመስ እንደፈለገች አብርሽና ሩታ ደግሞ እንዳልተጣሉ ነው ማስበው። የትላንትና ቪዲዮ ነው እንጂ እኔ ሰው እንደዚህ አይነት ነገር ሲናገር በጣም ነውር ነው፣ ያሳፍራል። ለራስሽ ሴት ልጅ ነሽ፣ ተከበሪ። በቃ አብርሽ እኮ አለፈ ሄደ፣ ሁላችሁም ማለት ነው። እኔ የሚገርመኝ ነገር ብቻ አላቅም የሆነ ባንክ ቤት አስቀምጣችሁት የሆነ ነገር እዚህ ጋር ቦታ አለኝ ስመለስ ወስደዋለሁ የምትሉት ነገር ወይም ደግሞ አብርሽ ለሆነ ሰው ብድር እንደሰጡት ሰው በቃ እዚህ ለሩታም ይሁን ለማንም
አብርሽን አፍቅረው የሚመጡ ሴቶች ማለት ነው አበድሬሻለሁ ነገ ትመልሽልኛለሽ እንደ ብር ስጦታ የሆነ ነገር እንደ ስጦታ ያስቀምጡት ይመስላቸዋል። በቃ ህይወት እኮ ይቀጥላል፣ አለቀ። ማናችንም ትልልቅ ላይፍ እናሳልፋለን። በዚሁ አጋጣሚ ማለት ነው እንደዚህ ከሆነ በፊት የተለያያችሁት ባላችሁ ማለት ነው በጣም የምትወዱት ከሆነ የምታፈቅሩት ከሆነ እስካሁን ፍቅር ካለባችሁ አግብቶም ወልዶም ከሆነ ከሌላም ፍቅረኛ የሚሆን ከሆነ በቃ እዚህ ጋር ሚዲያ ላይ ወጥታችሁ እያለቀሳችሁ መመለስ ትችላላችሁ። በዚሁ አጋጣሚ እንዳትጎዱ ማለት ነው። እኛ ይሄንን ትምህርት ነው የሚሰጡን ቡታጀራዎች ማለት ነው። አብርሽና ሩታ ወደዳችሁም ጠላችሁም የተቀበላችሁ ተቀበሉ፣ ያልተቀበላችሁ አትቀበሉ። አብርሽና ሩታ ነገም ሆነ ዛሬም ባለ ትዳር ናቸው። ፍቅረኛ ማሞችም ነበሩ። በዚሁ አጋጣሚ ትላንትና የጎረቤት ልጆች ማለት ነው አንድ ነገር መሰከሩላት ለሩታ ማለት ነው። ስለመሰከሩላችን ከልብ እናመሰግናለን። ሚዲያ ላይ ሰው እንደሚወዳት የሰው ፍቅር እንዳላት ኮሜንት ላይ ስትኮምቱ ነበረ ማለት ነው። ይህንም ከተረዳችሁ ደግሞ በጣም ትልቅ ነገር ነው ማለት ነው። ለሰው ልጅ ምንም ነገር አይለገት። እኔ ምንም ነገር አልፈልግም፣ የሰው ፍቅርና የሰው ውዴታ ይስጠኝ ማለት ነው። እና ይህን ነገር ስለመሰከረችላት ደግሞ ከልብ እናመሰግናለን። በዚሁ አጋጣሚ አብርሽን የምትረግሙ አብርሽን የምትሳደቡ ልጆች ወደ ራሳችሁ ተመለሱ። እዚህ ጋር እኛ ምንም የምናውቀው ነገር የለም። አንድ ሰው የሚያውቀው ሚስጥር ካለ የሆነ ነገር ካለ አብርሽን መቶ መውቀስ ይችላል፣ መስደብ ይችላል። ግን አብርሽን በረገማችሁበት የራሳችሁ ነው የሚሆነው። አብርሽን ጥሩ ነገር አመለካከት ስትሰጡት ለራሳችሁ ነው የሚሆነው። ወደ ራሳችሁ ተመለሱ ሁላቸውም ማለት ነው። እዚህ ጋር የሚሰራው ስራ ነው እንጂ ምንም ነገር የለም ማለት ነው። ምክንያቱም ሩታ ለምንም አትርቅም የምትሉ አላችሁ። የሩታ ስም ከሌለበት ሩታ ከጎናቸው ከሌለች ቪዲዮ አይሞቅም፣ ቪዩ አይመጣም። አብርሽም እንደዛው ማለት ነው። እና ነፂ የምታወሪው ነገር እኔ በጭራሽ የትላንትና ቪዲዮ ደግሞ እንዴት እንዳስጠላኝ ሰው ሁሉ ሼር ሲያደርግልኝ ማለት ነው። ሌላ ቪዲዮ ስሪ፣ ሌላ ቪዲዮ ስሪ ሲሉኝ እንደው ንቄ ነው ተውኳቸው። ማታ ራሱ ቪዲዮ አልሰራውም ማለት ነው። ማይሆን ንግግር፣ ማይጥም ንግግር፣ በቃ እኔ እንጃ ንግግሩ ራሱ ማይጥም ማለት ነው። እስቲ የአብርሽን ድምጽ በደንብ አድርጋችሁ አዳምጡት ማለት ነው። የበፊትና የአሁን ድምጽና ድምጹ አንድ ነው። እኔ ድምፅን ቢልክላት እንኳን አብርሽ በዚህ ናክል የወረደ ጭንቅላት የለውም። እሷን እኮ መክሰስ ይችላል ማለት ነው፣ ማሳሰር ይችላል። እንደዚህ ግን ለምን አብርሽ መልካም ነው፣ ጥሩ ልጅ ነው። አብርሽና ሩታ ሰው አድገው እንዲለወጥ ነው የሚፈልጉት እንጂ ሰውን እንዲጎዱ አልፈልግም። ግን ሰው በሩታና በአብርሽ ላይ መርዝ እየሆነ ነው የሚመጡት። እንደውም እኔ ትላንትና በጣም የገረመኝ ነገር ቢሆኑ የአብርሽን ሪከርድ ማስቀመጥ። ወይኔ ሰው እኮ እኔ ከምሬ ነው ምላችሁ ማንም ይስደበኝ ሆነ ነገር ከተጻፈልኝ ራሱ ወዳው ነው ድሌት ማድረገው። 2 አመት ማለት እቺ ልጅ መጀመሪያ ገና ከሩታ ሲገናኝ ለትቢት እንደተነሳች ነገር ለማንሳት እንደተነሳች በትላንትና ሪከርድ ነው ያወኩባት እኔ። እና ሪከርድ እንዴት እስከ 2 አመት ይቀመጣል? እናንተ ብትሆኑ ታስቀምጣላችሁ? እቺ የነገር ጥምዝዝ አላት ማለት ነው። ነገር ፍለጋ ነው ማለት ነው። ደግሞ ወጥቶ ይቅርታ ታስፈራሪያለሽ እንጂ ምንም አታመጪም። ባይሆን አንቺ ወጥተሽ ይቅርታ ጠይቂ፣ ሰውን አታባይ፣ ሰላም ፍጠሪ። እነሱ ትዳራቸው ይኑሩ። የልጅ አባት ነው፣ የልጅ እናት ናት ሩታ ማለት ነው። እና የእነሱን ነገር ባታነሺ፣ በስማቸው ወጥተሽን ብትነግጂ፣ በትልቅ ደረጃ ብትደርሲ ምንም አይደለም። ግን በዚህ ናክል ይደብራል። የ2 አመት ሪከርድ መተሽ አውጥተሽ መናገር ማለት በጣም ያስጠላብሻል። ሴት ልጅ ነሽ። ሴት ልጅ ሁሉ ታፈቅራለች። በቃ ካልሆነላት ትታው ትሄዳለች። እንዴ ወንድ ቢሄድ ወንድ ይመጣል። ለምን ቆንጠፍ ለራስሽ እኔ ሴት ነኝ ህይወት ይቀጥላል ብለሽ ሙሉ አካል አለ ሰርተሽ በደንብ ማንነትሽ እንደውም አብርሽ እንዲቀና ማድረግ ስትችይ እዚህ ጋር እየወጣች ኝኝኝ አረ ያንቺ ኝኝ ገደል ይግባው ማለት ነው። ማንም አይሰማሽም። ደግሞ የፈለግሽ ነገር ብታመጪ አብርሽና ሩታ መቼም አይሰበሩም። እስከ ዛሬ ጠላት ቢሰብራቸው አብርሽና ሩታ ደግም ሰሩ ጠላት አለባቸው፣ መጥፎም ሰሩ ጠላት አለባቸው። መቼም ቢሆን አብርሽና ሩታ ጥሩ ነገር ሰሩ፣ መልካም ነገር ሰሩ፣ ሰውን አሳደጉ የሚባል የለም። የሆነ ነገር ስለ አብርሽ ሲናገር ማለት ነው ህዝቡ ሁሉ ያቀጣጥላል፣ ይፈጫል፣ ያበጥራል። እነሱ ግን አላህ ነው የሚጠብቃቸውና ወደ ራስሽ ተመለሺ። የሆነ ደስ የሚል ጨባጥ ያለው ነገር ወሬ ይዘሽ ብትመጪ እኛም እንቀበላለን። የትላንትና ወሬ ማለት ነው ለራስሽ ቀቅለሽ ብዩ።